በአርሲ በድጋሚ ከ20 በላይ ምዕመናን በግፍ ተገደሉ። ከዚሁ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ደብዳቤ ጽፏል። ሰበር ዜና! አሜሪካ የአያቶላ አሊ ሀሚኒ መኖሪያ ቤትን በሚሳኤል ጥቃት ሙሉ በሙሉ እንዳወደመች ዘገባዎች ወጥተዋል። ሰበር ዜና! እስራኤል ኢራንን መደብደብ ጀመረች። ሰበር ዜና ነው። እባካችሁ አረብ ሀገር የምትገኙ ወንድም እህቶቻችን ተጠንቀቁ። በተለይ ባህሬንና ኩዌት። ኢራን ባህሬንን አጥቅታለች፣ ኩዌትንም አጥቅታለች በዚህ ሰዓት ማለት ነው። እዛ አካባቢ የምትገኙ አበሾች በአጠቃላይ ጥንቃቄ ውሰዱ። ወደ መጠለያዎች ብትገቡ የተመረጠ ነው የሚሆነው። የኢራን ጥቃት አሁንም ይቀጥላል። ባህሬን በተለይ አሁን እንደተመታ ብሬኪንግ ኒውስ ላይ ተነግሯል። ኩዌትም በተደጋጋሚ እየተመታ ነው የሚገኘው። ሌሎች አረብ ሀገር የምትገኙ ወንድምቶቻችን ጥንቃቄ አድርጉ። ይሄ ደግሞ ለነሱ እንዲደርስ እባካችሁ ሼር አድርጉላቸው። መረጃውን በተቻለ መጠን ሲሪየስሊ ውሰዱት። አሁን መካከለኛው ምስራቅ ያለበት ሁኔታ በጣም ጥሩ አይመስልም። ስለዚህ እባካችሁ እዛ አካባቢ የምትገኙ ኢትዮጵያውያን ራሳችሁን ጠብቁ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ ማለት ተወዳለሁኝ። አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። ከሀገራችን አንጻር ደግሞ እናየዋለን ማለት ነው እና ወደ መጀመሪያ ቪዲዮ እስኪ ላሻግራችሁ። ሰበር ዜና! እስራኤል ኢራንን መደብደብ ጀመረች። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታወቅ በመላ ሀገሪቱ የአደጋ ጊዜ ማስጠንቀቂያ ደውል መሰማቱ ተዘግቧል። ሰበር ዜና! አሜሪካ የአያቶላ አሊ ሀሚኒ መኖሪያ ቤትን በሚሳኤል ጥቃት ሙሉ በሙሉ እንዳወደመች ዘገባዎች ወጥተዋል። ነገር ግን የኢራኑ የበላይ መሪ አያቶላህ አሊ ሀሚኒ በቅርቡ በደረሰው የአየር ጥቃት ወቅት በቴሄራን እንዳልነበሩና ደህንነቱ ወደ ተጠበቀ ስፍራ መዘዋወራቸውን ሮይተርስ ዘግቧል። የሟች ሴት ህጻናት ተማሪዎች ቁጥር 51 መድረሱ ነው እየተነገረ የሚገኘው። እጅግ በጣም አሳዛኝና ልብ ሰባሪ የሆኑ ነገሮችን ነው እየተመለከትን የምንገኘው። የምትመለከቱት እንግዲህ ሚናብ በተባለ ከተማ ላይ የሚገኝ የአንደኛ ደረጃ ትምህርት ቤት ተማሪዎች ማለትም ደግሞ ልጃገረዶች ብቻ የሚማሩበት ትምህርት ቤት ተማሪዎች ላይ ነው ጥቃቱ የተፈጸመው። እንደምትመለከቱት ኦልሞስት ማለት ይቻላል እንግዲህ ከግማሽ በላይ የሚሆነው ትምህርት ቤቱ ወድሟል። በዚህ ትምህርት ቤት ውስጥ እንግዲህ እድሜያቸው ትልቅ የሚባሉት በአስራዎቹ መጀመሪያ ላይ የሚገኙት ናቸው። ነገር ግን ከዛ ውጭ ያሉት ማለት ነው ሙሉ ለሙሉ ልጆች እንደሆኑ ነው እንግዲህ እየተነገረ የሚገኘው። የሟቾች ቁጥርም 51 ደርሷል። ከዚህም ቁጥራቸው ሊጨምር እንደሚችል ጭምር ነው መረጃዎች እየወጡ የሚገኙት። በየሰዓታት ልዩነቱ እንግዲህ የሟች ተማሪዎች ቁጥር በየሰዓቱ እየጨመረ ነው እየተመለከትን የምንገኘው። ይህ ነገር እጅግ በጣም አሳዛኝ ነው። የእናቶች እንዲሁም ደግሞ የህፃናት ለቅሶና ድምጽ እጅግ በጣም ከምነግራችሁ በላይ ዘግናኝ ነው። የራሷን አሮባት የሰው ታማስላለች የሚለው ቃል እዚህ ላይ ነው እንግዲህ ስራውን የሚጀምረው ማለት ነው። ምንድነው ይህንን ያስባለኝ ምክንያት ምናልባት ቀደም ብለን የሰማነው ጉዳይ አለ። በአርሲ ከ20 ሰዎች ወይም ምዕመናን በላይ እንደ ጠፉብን እንግዲህ እየሰማን ነው ያለው። ካሁን ቀደም እንዲሁ ተገድለው ነበር። አሁንም ደግሞ እንግዲህ ከ20 ምዕመናን በላይ የመገደል ዜና ሰምተናል ማለት ነው እና ምንድነው ዋናው ለማለት የፈለኩት እኛ ጋር ያለውን ስሜት ይህንን የኢራንና የእስራኤል አሜሪካ ጉዳይ ሁላችንም ሚነካ ጉዳይ ነው ብዬ ነው እኔ ማምነው። ስለዚህ ይህንን ነገር እንዳይበዝዝ እኔ ትልቅ ስጋት አለብኝ ማለት ነው እና በሰሜኑ አካባቢ ደግሞ ያለውን ውጥረት ሁላችንም እያየነው እንዳለ እገምታለሁኝ እና ከነዚህ አንጻር ስናየው የዓለም ሁኔታ እንግዲህ እየተቀያየረ ነው ያለውና እጅግ በጣም የሚያሳዝን አጋጣሚ ነው እንግዲህ ኢትዮጵያ ውስጥ እየተፈጠረ ያለው እና በጣም የሚያሳዝን ሁኔታ ነው ያለውና እስኪ ምን ማድረግ እንዳለብን ራሳችሁን ሐሳብ ኮሜንት ላይ እንድትጽፉልኝ በጣም እፈልጋለሁኝ እና ይህንን ለማለት ነው ፈልጌ እዚህ እናንተ ጋር የመጣሁት ማለት ነው እና ለሀገራችን ሰላም እንዲሆን ነው የምንመኘው። ሁላችንንም ያለን ስሜት መረጃ ሁሉንም ወደ ሀገራችን ብናደርግ መልካም ነው ለማለት ፈልጋለሁኝ እና የነገርኳችሁን የአርሲን 20 ምዕመናንን የተገደሉበትን አንድ መረጃ ላሳያችሁና ተመልሼ እመጣለሁኝ።
በአርሲ በድጋሚ ከ20 በላይ ምዕመናን በግፍ ተገደሉ። ከዚሁ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ደብዳቤ ጽፏል። በደብዳቤው እንደተገለጸው በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች ከዚህ በፊት በታጠቁ ኃይሎች የአማኞች ሕይወትና ንብረት ውድመት የደረሰ ሲሆን ከዚህም በተረፈ በገጠር ወረዳዎችና ከተሞች ከብቶችና እህል ተዘርፎ የተወሰደ መሆኑ ይታወቃል። አሁንም ግጭቱ ቀጥሎ የሚከተለው ድርጊት ተፈጽሟል ብሎ የካቲት 17 ቀን 2018 ዓ.ም በሮቤ ወረዳ በገደባ ቀበሌ በታጠቁ ኃይሎች የአማኞች ሕይወት የጠፋ ሲሆን ከ10 በላይ የሚበልጡ አባወራዎች ቤትና ንብረታቸው ሙሉ በሙሉ ተዘርፏል። በሽርካ ወረዳ በጃዊ ቀበሌ የካቲት 19 ቀን ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 21 አማኞች የተገደሉ ሲሆን ከነዚህ መካከል አንድ ካህን፣ 2 ሴቶችና 18 ወንዶች ይገኙበታል። በተጨማሪም 2 ሰዎች ታግተዋል። 8 ሰዎች የደረሱበት አልታወቀም ተብሏል። ከዚህም በተጨማሪ 8 ሰዎች ጉዳት ደርሶባቸው በጎቤላ ሆስፒታል ሕክምና እየተከታተሉ እንደሆነም ተገልጿል። ስለሆነም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ችግሩ ያልተፈታ በመሆኑ ሁኔታው አሳሳቢ በመሆኑ በፌዴራል ደረጃ ከሚመለከታቸው የመንግስት አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠን እንጠይቃለን ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት በደብዳቤ ጠይቋል። እንግዲህ እኛ ያለውን የውጭ ሀገርና የውስጥ እያስታወስን እንዲሁም ትልቁ ጉዳያችን ግን ከሀገራችን ጋር አድርገን እንግዲህ ያሉትን መረጃዎችን እኔ አቀርብላችኋለሁ ያለኝን የተሰማኝንና እናንተም የተሰማችሁን ነገር ሀሳብ እንድትሰጡኝ ለማድረግ ማለት ነውና አንድ ቪዲዮ አሳይቻችሁ ከዛ ትልቅ ምክር ይሆናል ብዬ ያሰብኩት አንድ ወንድማችን ያዘጋጀዋል። እሱም ጋብዣችሁ እኔ ከወዲሁ እሰናበታለሁኝ ማለት ነው። ለዓለም ለኢትዮጵያም ሁሉ አጠቃላይ ለዓለም እሰናበታለሁኝ እና ለሁሉም ለኢትዮጵያም ለዓለምም ሰላም እንዲሆን እመኛለሁ። የዓለም ሰላም ለኛም ሰላም ነው። ዓለም ላይ የሚፈጠር እያንዳንዷ ትልቅ ነገር ድርሻ አላት ለኛም ማለት ነው እና ለዓለም አስፈላጊ ነው። የኢትዮጵያ ጦርነት ሌሎች ሀገር ላይ ተጽዕኖ አለው። የውጭ ሀገር ጦርነትም እኛም ሀገር ላይ እጅግ ትልቅ ተጽዕኖ እንዳለው ማወቅ አለብን ብዬ አስባለሁኝ። የነበረኝ ቆይታ እጅግ በጣም አመሰግናለሁ። እስካሁን ከቆያችሁ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እንድታደርጉ በትህትና እጠይቃችኋለሁ። ለአርሲ ምዕመናን ጽናት ይስጣችሁ ለማለት ደግሞ ነፍሳችሁ በአጸደ ገነት ትኑር ማለት ፈልጋለሁኝ። አመሰግናለሁ። አንዳንዴ ዛሬ በተፈጠረው ጦርነት ላይ የራሴን ሀሳብ ጠብል አድርግ። ምክንያቱም እዚህን ስከታተለው ነበር ይሄንን ሲቹዌሽን። ይህ ጦርነት ቀስ ብሎ የመጣ ጦርነት ነው ማለትም በፕሮሰስ የመጣ ጦርነት ነው እንደተመለከትነው ከሆነ ማለት ነው። ኢራን ምንም እንኳን ኒውክሌር ባይኖራትም የምትነካ ሀገር አልነበረችም። ምክንያቱም ብዙ ፕሮክሲዎች ስላሏት፣ ብዙ የምትደግፋቸው አካላት ስለነበራት። እዚህ ውስጥም አንዱ እንግዲህ በሊባኖስ ውስጥ ይገኝ የነበረው ሂዝቦላ ነው። ከዛ በተጨማሪ ደግሞ በጋዛ ውስጥ የሚገኘው ሐማስ፣ እንዲሁም በየመን ውስጥ የሚገኙ የየመን ታጣቂዎች ሁቲዎች ማለት ነው። በተጨማሪም በሲሪያ ውስጥ የሚገኙ የታጠቁ ኃይሎች፣ በኢራን ውስጥ የሚገኙ የታጠቁ ኃይሎች፣ በተጨማሪም በአፍሪካ ሀገር ውስጥ የሚገኙ ቦኮ ሃራምን ጨምሮ እንዲሁም በሶማሊያ ውስጥ የሚገኘው አልሸባብንም አንዳንዴ ትረዳለች ተብሎ ይነገርላታል። ታዲያ የኢራን አንዱ ጥንካሬ የነበረውን የፕሮክሲዎቿን ቀስ በቀስ አሜሪካና እስራኤል ዘዴ በተሞላበት መንገድ ቀስ በቀስ በማድረግ እንግዲህ እነዚህ አካላት እንዲወድሙ ተደርገዋል። በአሁኑ ወቅት ኢራንን ሊደግፍ የሚችለው እንግዲህ በየመን ውስጥ የሚገኘው የሁቲ ታጣቂ ነው። ቅድም እንደነገርኳችሁ ደግሞ እሱም እርምጃ ወስዳለሁ ብሎ እያለ ነው። ስለዚህ በአሁኑ ወቅት ኢራን ያላት አንድና አንድ ራሷ ነች። አሜሪካ መንግስትና የእስራኤል መንግስት እንዲሁም የሁለቱን ሀገራት ደጋፊዎች እንደሚናገሩት ከሆነ ደግሞ ችግራቸው ከኢራን መንግስቶች ጋር ነው እንጂ ከኢራን ህዝቦች ጋር አይደለም። የኢራን መንግስትን በተገኘው መንገድ ለማስወገድ ነው አሁን እየወሰዱት ያሉት እርምጃ። ታዲያ በአሁኑ ሰዓት እንደታወቀው ከሆነ ይህንን ጥቃት ተከትሎ ተቃርነው የነበሩ ሁለቱ የአረብ ሀገራት ማለትም ሳውዲ አረቢያና ዩኤኢ አንድ ላይ መሆን ጀምረዋል። እንደሚታወቀው በየመን ውስጥ ከባድ የሆነ ጦርነት ሲያካሂዱ ነበር ሁለቱ አካላት። ዩናይትድ አረብ ኤሚሬትም ከየመን እንድትወጣ ተደርጋለች። እንዲሁም ከሶማሌላንድ እንዲሁም በተጨማሪ ከሶማሌ እንድትወጣ አድርጓት ነበረ። በአሁኑ ወቅት እንደተሰማው ከሆነ ሁለቱ አካላት በስልክ እንዳወሩና ኢራን ላይ ከፍተኛ የሆነ እርምጃ ለመውሰድ እየተዘጋጁ እንደሆነ ተነግሯል። ታዲያ ከአሁን በኋላ ምን አይነት እርምጃ ሊኖር ይችላል? ኢራን እንደሚታወቀው በፕሮክሲዋ ትታወቃለች። እንዲሁም የተለያዩ ሰላዮች አሏት። ለክፉ ቀን ያስቀመጧት በተለያዩ ሀገሮች ውስጥ የሚገኙ በተለያዩ መንግስት ስራ ውስጥ የሚገኙ ትልቅን ሁከትና ሽብርን ሊፈጥሩ የሚችሉ ሰዎች በድብቅ አላት። እነዚህ ሰዎችን አክቲቬት ታደርጋለች ተብሎ ይታሰባል፣ ለክፉ ቀን ያስቀመጠቻቸው ሰዎች ስለሆኑ። በተጨማሪም እንደሚታወቀው ቴክኖሎጂካሊ የሆነ ጦርነትም አለ። በአሁኑ ወቅት እንደተነገረው
ከሆነ የኢራን ውስጥ የሚገኙ የተለያዩ ቴክኖሎጂዎች እንደተጠለፉና በእስራኤል ሀክ እንደተደረጉ ተነግሯል። ኢራንም ሁለተኛውን ስቴፕ ታደርጓለች ተብሎ የሚታሰበው እንደዚህ አይነት የቴክኖሎጂ ጦርነቶችን ነው። ነገር ግን እንደዚህ አይነት እርምጃዎች ከፍተኛ የሆነ የብር እንቅስቃሴና እንዲሁም ከፍተኛ የሆነ አላማን የሚጠይቁ ነገሮች ናቸው። ይህ ነገር በእነዛ ሰዎች ዘንድ አለ። አሁን ኢራንስ ከፍተኛ የሆነ ብር የማንቀሳቀስ ችሎታው አላት። በአሁኑ ወቅት አሜሪካና እስራኤል እንዲሁም የእሷን ውድቀት የሚፈልጉ ሀገራትስ ይህ የተጀመረው ጦርነት የሚያልቅበት መንገድ በምን አይነት መንገድ ነው? ይህ የመጨረሻ አማራጫቸው ነው ብለው ስለሚያስቡ በጣም ከባድ የሆነ እርምጃ ወስዳሉ፣ መንግስቱን እስከ ማስወረድ ድረስ። ኢራን ከፍተኛ የሆነ ወታደራዊ ችሎታ እንዲሁም ወታደራዊ ትጥቆች አሏት፣ እውቀቱም አላት። ነገር ግን በአሁኑ ወቅት ሊሚትድ ነች። የአሜሪካና የእስራኤል እንዲሁም የነሱ አጋር ሀገራት ይሳካላቸው ይሆን? የኢራን መንግስትንስ በስንት ጊዜ ውስጥ ሊያስወግዱት ይችላሉ? በዚህ ውስጥስ ምን ያህል የሰው ህይወት መስዋዕትነት ይቀርባል? የዓለማችን ኢኮኖሚ ላይስ ምን አይነት ውድቀት ያመጣል? እኛስ በሩቁ እየተመለከትን የምንቆይ ይመስላችኋል? እነዚህን ጥያቄዎች በአሁኑ ሰዓት እርግጠኛ ሆኖ የሚመልስ ሰው በአሁኑ ሰዓት የለም። ሐሳባችሁን ኮሜንት ላይ አስቀምጡልኝ። የዘለልኩት ነገር ካለ እናንተ ሙሉበት፣ አዲስ ነገር ካለ መለሳለሁ። እሺ፣ ሰላም ያ ጀማ፣ እንዴት ናችሁ? ሰላም ናችሁ ወይ? ያው እንግዲህ በተለያዩ የዜና አውታሮች ተከታተላላችሁ ብዬ ተስፋ አደርጋለሁ። ያው ሲጠበቅ የነበረው ጦርነት ተነስቷል። የቱ ጋር ያበቃል የሚለው አሁን ድምዳሜው በጣም ከባድ ነው። ስለዚህ ምን ያህል መሳሪያ ተተኮሰ፣ የተኮሰው ሰውዬ ማን ነው፣ ከኢራን ወገን ወይንም ከእስራኤል ወገን የሚለውን በዚህ ጉዳይ ላይ እንጀራ ብለው የተሰማሩ ስላሉ እኔ እሱን ላወራ አይደለም እዚህ የመጣሁት። ሌሎች ሰዎችን መከታተል ትችላላችሁ። እኔ ግን ላስተላለፍ የምፈልገው መልእክት ይህ አጋጣሚ ይሄንን መልእክቴን ለማስተላለፍ ጥሩ አጋጣሚ ስለሆነ እንድትሰሙኝ ነው። እንግዲህ ይህን ጉዳይ ላለፉት 10 እና 12 ዓመታት ማለት ይቻላል ውብዬ ሲናገር ነው የነበረው። ጎበዝ በሀገራችን የምንፈጥረው ልጅ ብቻ ነው። ምንም አይነት ግብአት በሉት ምንም አይነት ነገር ሳንፈልግ በሀገራችን የምንፈጥረው ልጅ ብቻ ነው። ይሄ ነገር ደግሞ መጨረሻ ላይ ሄዶ አያስጉዘንም ብዬ ስጮ ነበረ። በእርግጥ በወቅቱ ላትሰሙ ትችላላችሁ። ኮኔክሽኑ ያን ያህልም አልተስፋፋ ምናምን። አሁን ግን አነሰን በዛ ኮኔክሽኑ በጣም ደስ በሚል ሁኔታ በተለያዩ የኢትዮጵያ ክፍሎች እየተስፋፋ ያለበት ሁኔታ ነው ያለው። ስለዚህ ይህ መልእክት አሁን የበለጠ ይደርሳል ብዬ ተስፋ አደርጋለሁ። ስለዚህ ነው ይህንን መልእክት አሁን የምደግመው። ስለዚህ እንዳልኳችሁ የዚህ ቪዲዮ ዓላማ እያንዳንዳችን ከዚህ በኋላ እንደ ኢትዮጵያዊ ከታች እስከ ላይ ከምስኪኑም፣ ከመንግስት ባለስልጣኑም፣ ከድሃውም፣ ከሀብታሙም፣ ጭንቅላት ካለውም ጭንቅላት ከሌለውም የሁላችሁን የሚመለከት መልእክት ነው። እንዳልኳችሁ አብዛኛው ነገራችን ከውጭ የምናስገባው ያለቀለት ነገር ነው። ገብቷችኋል? መቼም እንደ ሌሎች ሀገሮች የሆነ ነገር ልንሰራ ፈልገን ግማሹን እዚሁ አግኝተን የተወሰኑ ኮምፖነንቶችን ደግሞ ከውጭ የምንፈልግ አይደለም። ሲጀመርም ፈጣሪ ህዝቦች አይደለንም። ፈጣሪ መሆን እየቻለን በነበረን እርስ በርስ ልፊያና ጭቅጭቅ አንጎላችን ሳይሰፋ እዚህ ደርሷል። ስለዚህ አሁን በእንደዚህ አይነት ጦርነት ወቅት አሁን የሚነሳው ጦርነት የዓለምን የኢኮኖሚ ሰፕላይ ቼኑን ስለሚያቋርጥ ብዙ ችግር ይፈጠራል ማለት ነው እንደ ሀገር። ከመንገድ ተነስተን ምንም ነገር እንደምታውቁት ከመሬት አይመጣም። እንዳልኳችሁ መጀመሪያ ማሰብ፣ ማሰላሰል፣ ሀገር እንዳለን ማወቅ፣ ህዝብ እንዳለን ማወቅ፣ ያለው ይበቃል ብሎ ለራስ መንገር፣ አለመስገብገብ፣ ሌላም ሁሉ ነገሮች ያስፈልጉታል። ከዚህ አንጻር አሁን ለምሳሌ እነዚህ ሰዎች ወይንም እነዚህ ሀገራት እስራኤልን በሉት ኢራንን በሉት ወይንም አሜሪካን በሉት አንዱን እየጎተተ ቅልጥ ያለ ጦርነት ውስጥ ተገባ ምሳሌ ማለት ነው። የዓለም የኢኮኖሚ የሰፕላይ ቼን መርከቡን በሉት ዋቴቨር ኢት ኢዝ ብሮክ ዳውን ያደርጋል ወይንም ይቋረጣል። ከዛ እንደ ኢትዮጵያዊ እንደምታውቁት ያለፈ ታሪካችን ኮተት በመሰብሰብ ነው የምንታወቀው። ሁሉ ነገር እንዳልኳችሁ በጣም የሚያስጠላው ደግሞ ያለቀለት ነገር ነው። ተሰርቶ ያለቀለት ቀጥታ ወደ ጥቅም የሚሄድ ነገር ነው ላለፉት ዓመታት ስንሰበስብ የነበረው። ይህ ደግሞ የገዛ ጭንቅላታችንን እንዳናሰፋ አግዶናል። ብዙዎቻችን አሁን እንደዚህ አይነት ጦርነት ሲነሳ እንደ ድሮ እንደነ ሳዳም ሁሴንና እንደ ሌሎችም አይነት ነገር ቁጭ ብለን እንደ አርሰናልና እንደ ማንቸስተር ኳስ ቁጭ ብያ ያለው እሳቱን የጋ አይደርስም ብለህ አስበህ ከሆነ ተሳስተሃል። የቀን ጉዳይ ነው። እነሱም ጦርነታቸውን በገፉ ቁጥር የተለያዩ ሀገሮች እየተሳተፉበት በመጡ ቁጥር ጉዳዩ አንተ ጋር ይደርሳል። ለምን? ፈጣሪ ህዝብ አይደለህማ። በራስህ የምትሰራው ነገር ምንም የለማ። ቅድም እንዳልኳችሁ ለማስታወስ አንድ ከልጅ ውጭ። ስለዚህ በሂደት እነሱ እየተታኮሱ ሲሞቱ እኛ ግን ሳይደርሱብን እርስ በርስ ደግሞ እንደገና በነገሮች ማጠር በነገሮች አለመስተካከል ከዛ ደግሞ እኛ ራሳችን በራሳችን ልንጀምር ነው ማለት። ምክንያቱም ችግር ይመጣል። ይሄን ሁሉ ነገር ለማስወገድ ካሁኑ እያንዳንዱ ኢትዮጵያዊ ከዚህ በኋላ እንዴት አድርጌ ነው ከልጅ ውጪ ሌሎች የቴክኖሎጂ ነክ ነገሮችን ልፈጥር የምችለው ነገሮችን አስተካክለን ለሁላችንም የሚበቃ ነገር በተቻለ አቅም ሁሉ ነገር ራሳችንን የምንችልበት መንገድ የሚመጣው እንዴት ነው ብሎ እንደው አታድርጉት ማሰብ ገብቷችኋል? አትሊስት የሚመጣው ጀነሬሽን እንኳን ይሰራዋልና ሁሌ ገብቷችኋል? እናንተ በኩራት የምታወሩት አስመጪ የሚባለው ነገር በማስመጣት ውስጥ ፈጠራ የለም። ኮተት ሰብሳቢ ነው ባጭሩ፣ ወይንም የተለያየ ቅራቅንቦ ነው የምንሰበሰበው። ስለዚህ እያንዳንዳችን ሜዲን ኢትዮጵያ የምትለው ነገር በተሻለ ጥራትና ዋጋ በተራችን ለውጭ ማቅረብ የምንችልበትን ነገር እንደው አታርጉት፣ አስቡት። ከዛ ልጆቻችን እንዲሰሩት ከሆነ ፑሽ አድርጓቸውና አንተም አስመጪ አያትህም አስመጪ እንደገና የልጅ ልጅ አስመጪ ነው መሆን ያለበት። ሁሌ ኮተት ሰብሳቢ ነን። በእንደዚህ አይነት ሁኔታ ጦርነት ውስጥ ልፊያው ሲገቡ ከዛ ምን ልንሆን ነው?
ስለዚህ ባጭሩ ምልላችሁ ብዬ ነው እያንዳንድሽ ካሁን በኋላ አስቢበት። ይሄን አጋጣሚ ተጠቅም ያሁን ማውራው ለምንድን ነው ለዚህ ለጦርነት ሲባል ብዙዎቻችሁ ስልካችሁን ስለምትመዙ በዚህ አጋጣሚ ይሄ ነገር ለእያንዳንድሽ ይድረስ። እዛ መታየው ጦርነት አንተ ጋር ይመጣል። እነሱ እየተታኮሱ ይሞታሉ። አንተ ደግሞ በረሃብና በተለያዩ የግብዓት እጥረቶች እየሞትክ ትመጣለህ። ውርደቱ የማን ነው? የኛ ማለት ነው። አጠቃላይ ደግሞ ጀነራሊ እንደ አባባል ምን ይባላል? በረሃብ ከመሞት በጦርነት መሞት ይቀላል ይላል። አይ ቲንክ መጽሐፍ ቅዱሳዊ ቃል ነው። እንደወዛ ከሆነ እናንተ ታርሙኛላችሁና ስለዚህ እያንዳንድሽ ካሁን ሰዓት ጀምሮ ችግር ሳይሆን ችግር ፈቺ ነገሮችን ለመፍጠር ጭንቅላታችሁን ካሁኑ አመላልሱበት። ግዴላችሁ አመላልሱበት። ለልጆቻችሁ ንገሩ። ተው በቃ አውሩበት። ገብቷችኋል? ዝም ብለን ኮተት ሰብሳቢ መሆን አያስፈልግም። ኮተቱ ራሱ የሚሰበሰበው እንደዚህ ሰላም ሲሆን ነው ለማለት ነው። መልካም ጊዜ